እንደምን አደራችሁ ጋይስ። እንግዲህ እንደምታዩት ቁርስ ተጀምሯል። እንትን ከሆቴል ጀምረን አላሳየናችሁም። አርፍዶ ነበር ዘኪ። እኔ አላለም አርፍደን ነበር የተነሳ ነው። ቶሎ ወጣን። አሁን በጣም ጽድት ያለች ሬስቶራንት አለ በመንገዳችን ላይ። ምንድን ዘኪ ካፕቹኖ ነገር ነው ያዘዝከው? ካፕቹኖ ነገር ነው ያዘዝከው። እኔ ደግሞ ትራዲሽናል እንግሊሽ ብሬክፋስቲ ነው የሚባለው፣ እንግሊሽ ብሬክፋስቲ ነው ያዘዝኩት። እንደምታዩት ነው። ግን እንትን ነው አደኔ እንትን ጠጥታችሁ የምታውቁ ከሆነ እንደ አደኔ ነው። አደኔ ሆኖ ሸማንደ እንደምታዩ ኩልል ብሎ ይወርዳል። ከዛ ላይ ትንሽ ነው በወተት ሰረሰ። That's mine, thank you. Perfect, thank you so much. Just be careful, the plate is quite hot. That's all, thank you so much. እንደምታዩት ነው ደግሞ ወድሜ የትናንትና ነው። እንትን አለው አቮካዶ ጭማሪ ነው። ቲማቲሙ ደግሞ የሙሉ ቲማቲም እዚሁ ነው መሰለኝ የሚያመርቱት። የትናንትናው ስላይስ ነው። እቺ ያለች ባቄላት ቀረ ባቄላዋ ናይስ እና ይሄን ይመስላል። እቺ እንደዚህ ጭንቀላቀላታለን ወይ እዚች ጋር ደገፍ አድርጊውን ስበላይ መብዛት ያለበት ሻዩ ነው ወይስ? ሻዩ ነው የሚበዛው። ትንሽ ስኳር ማለት ትችላለህ። ደግሞ ስኳር እንኳን አድርገህ ወተት ስዊትነር ነው። አዎ አደኔ ሆኖ አደኔ ግን አብረው ነው የሚባለው። በጣም የሚገርም ቁርስ በላን። አይታችሁታል። እኔ እንግሊሽ ብሬክፋስት ነው የበላሁት። ዘኪ እንትን ሳልመን በእንቁላል ነው የበላኸው። ቺዝም ነገር አለው ልንል እንችላለን። መሀል ላይ የሆነ ነገር አላየው። ኦኬ ዳቦ በልቷል። እኔ ደግሞ የተለመደውን እንግሊሽ ብሬክፋስት በልቻለሁ። ፉል ትናንትና በጣም ጉልበት የሚጠይቅ ስራ ሰርተን ይዞኝ ነበር። ስለዚህ እሱን ተማምኜ ነው ዛሬም የበላሁት። ብዙ ቦታ እንሄዳለን ብዬ አስባለሁ። በጣም ደስ የምትል ሬስቶራንት ነች። ልክ ከአስፓልቷ እንደወጣን ያገኘናት ነች። ሪቨር ሃውስ ነው የምትባለው እና አይ ቲንክ ክፍለ ሀገር ስትሄዱ የሆኑ ፓርት ላይ እንዲሻይ ቡና ድሮ ትዝ ይልህ እንደሆነ በባስ ረጅም ርቀት ስትሄድ ቁርስ የሚበላባቸው ምሳ የሚበላባቸው መንገደኛ ብቻ ተስፋ አድርገው እንትን የሚሉ ሆቴሎች አሉ። እንደዛ አይነት ነገር ትመስላለች። በጣም ደስ የሚል ቪሌጅ ነው። ይቀዘቅዛል በጣም። ይዩት በእናት እንትንም አለ። እዚህም ፋውንቴን አለ ፋውንቴን አለ። በጣም ነው የምታምረው። ክሮኮዳይልም አለ ይላል ወይስ ሙድ እያያዙ ነው? ቢዌር ኦፍ ዘ ክሮኮዳይል ሙድ እያያዙ ነው። ኦ አንተ መጨረሻ እኔ እኮ መመለስ ጀመርኩ። 2 ስቴፕ ወደኋላ። ግን እዚህ የለም ክሮኮዳይል። ብርዱን አይችለውም። እኛ ኤኒዌይስ አሁን ወደ ካስል ልንሄድ ነው። ምንድን ነበር ካስል ስሙ? ስተርሊንግ ካስል። ራሂም ስተርሊንግ በሚለው ልትይዙት ትችላላችሁ። አሁን አብረን እንሄዳለን። እዛ ደግሞ እናሾፋቸዋለን። ይመቻችሁ። አሁን ያለነው ስተርሊንግ ካስል ጋር ደርሰናል።
ማፕ ሰጥተውናል፣ ግን ሳድሊ ማፑ ምንም አይገባም እና በግምት ወደዚህ እንሄዳለን። አይ ቲንክ መግቢያው ወደዚህ ይመስለኛል። አየው ዲቴይሉ በጣም ያበደ ዲቴይል ነው ያለው። እንትን ቱር ነበረ የሚያደርግ ጋይድ ነበረ፣ ግን ከጋይዱ ዝም ብለን እኛ ብንሄድ ይሻላል ብለን። ማን ነበረች የንግስቷ ያሰራችው? ኩዊን ኦፍ ስኮትስ። ቼክ እናደርገዋለን። እዚህ ግን ካስሎቹ ሞር ከመኖሪያ ቤት ይልቅ እንዲያስፈሩ ተደርገው የሚሰሩ ይመስለኛል። ምክንያቱም አሰብከው ግማሽ ሰው ምናምን ያኳፍ ሰው ነው ጭንቅላቱን በእጁ ይዞት እዚህ ጋር አያ አይደለ? ይሄ በእጁ በዚህኛው እጁ እዚህ ጋር ጭንቅላቱ መሰለኝ ያለው ሀውልቱ ላይ ያለው እዛ ጋር ብቻ ነው ሙሉ ሰው ያለው። ኧረ በጣም ይርድ ነው። አሰብኩ በማታ ሲስመጣ ማለት የዛን ጊዜ ብርሃን የለም። ላጠላጠ እያልክ ስትመጣ እንደዚህ አይነት ሰው ደግሞ የድሮ ሰው ገባ ሞኝ ነው። እንዲህ ቅርጽም ሲያይ የምር ነው የሚመስለው። ኦኬ ፓላስ አፓርትመንት አለ። ፓላስ ቮልት አለ። አረ ቮልቱን እንየው። ስቴፕ ኢንሳይድ ፎርቴን ጌት አንድ ሰውንድ ሪቨሪ አክሰስ ጋለሪ። እስቲ ኑ አየው በሩ ራሱ ይሄ ምንድን ነው? መዝጊያ ነገር ነው። አይ እንጨት ነው። እንጨት ነው። እቺ እዚች ጋር ብረት አለች። ደግሞ ብዙ ነው። This long pole photograph the hooks were raised by teams of men to knock down the flame. በእሳት ላይ እንትን ለማድረግ kept by hooks were raised by teams of men knocked down flaming roof beams and prevent fires from spreading. ያወርዱትና ይገነጥሉታል። ከዛ ስፕሬድ አያደርግም ወደ ሌላኛው ሩም ምናምን። ስለዚህ ሴፍቲ እና እንትን ኢኩፕመንት ጀግና ናቸው። ይሄ ለረጅም ሰው አይሆንም። ትንሽ ከፍ ላለ ስኮቲሾች አጭር ናቸው አይደል? አጭር ናቸው። አብዛኞቹ ሰዎች አሁን ኮመንት ከሆነ ነው አቬሬጅ ሰው እየጨመረ የመጣው እንጂ ያ በዛው እኔ ይህን ሳይ ማለት ነው የጊነስ አርማ ነው የመጣኝ። የጊነስ ቢራው እንደዚህ አይደለ? እንደዚህ አይነት አጭር በገና ዘጊ ግን ምንም ድምፅ የሚያወጣ ነገር የለው። አያ እሱ ሞደርን ነገር መሰለኝ የበፊት አይደለም። አይ እንትን ነው ግን እንትን ማድረግ ትችላለህ መሰለኝ። አየው እንትን ሰዓት ከመፈጠሩ
ከመፈጠሩ በፊት እንትን ሰዓት ይነግሩ ነበር። ከ1 AM እስከ 5 AM ዶሮ ነው። ከዛ ይሄ የቸርች ኳየር ቦዮች ንጉሱ ሲደርስ ከዛ ትራምፔት 9 AM ላይ ከዛ አስኪን ኦኬ እየሰፉ ደግሞ ስፌት አለው ራሱ ኤቲዩን ቱ ሄልፕ ኪንግ ስላች ጎዶ ፓ ዘኮ በልተጨርሰን ይሄን መስማት አለብን። ይሄ ደግሞ ንጉሱ ምሳ ከበላ በኋላ የሚያንሸራሽርበት ሙዚቃ ነው። ኦኬ ሃንቲንግ ሲወጡ ከዛ ሚውዚክ ቱ ዳንስ 10 PM ላይ ኤቭሪቲንግ ኳይት ይሆናል፣ ይተኛሉ። በቃ ኢምፖርታንት ሌዲስ ላይክ ዘ ሾፕስ ዘር ዩንደር ዘ ፕሬተርስ ግን እንትን እንድታረገው Mrs. Smith gets up, you must think of abroad that everyone knows. ምንድን ነው? ምን አበባ ነው? ሮዝ መሰለኝ ይመስላል አይደለ? ክፍት አይደለም። If this makes a little tricky, think of something brown and sticky. ደግሞ ግጥም ነው። Splash it all over too intense. This scent reminds me of Old Spice. እዚህ ሽቶ እንትን ምንድን ነው የሻይ ቅመም አይነት ነገር ነው ያለው። ይሄ አይ ቲንክ ምግብና ቅመማ ቅመምና ሽቶ የሚሰራበት መሰለኝ። በፐርፊውም A woody scent. Here is a clue. Think of something like a shoe. Laser. Laser ይመስላል ግን ያበደ ነው። ይሄ ደግሞ ሽቶ የሚያደልዱክ ልብሳቸው እንደ ግን በጣም ነው የሚያምር። የሌለ ግሬስ አለው። በተለይ የሴቶቹ የወንዶቹ የሆነ ዊርድ ነገር አለ። ቆብ አለው ሚኒ ቀሚስ ነገር መሆኑ ብላል። የሴቶቹ በጣም ክላስ አለው። ይሄ እኮ አሁን እንደ አዲስ ፋሽን መጥቷል። አይተህ ከሆነ የሆነ ዲነር ላይ ምናምን እንትን አዋርዶች ላይ ምናምን ሴቶች እንደዚህ መልበስ ጀምረዋል። የወንዶቹ ልብስ ይጨንቃል። ለምን እንደመረጡት ባቅ ደስ ይለኛል። አይ ቲንክ አይሰራም። ጭንቅላትን ተጠንቀቅ። ይሄ ደግሞ በዚህ ነው የሚፈለፈሉት። እዚህ ላይ ግን ብዙ አይደለም። ድንጋይ ነው እንጂ እንጨት። ይሄ ደግሞ ያምራል። ኪንግ ሄንሪ who was King James' uncle. የሆነ ቪዲዮ ቢኖራቸው ማለት ትናንት ነግሬህ የነበረው 6 ሚስቶች ያለበት
ኦኬ አንጀሊካን ቸርችን የመሰረተው ጳጳሱ አላፋታ ብለውት ከሮማን ካቶሊክ ኦኬ ተገንጥሎ በዚህ አታገባም ስላሉት ነው የራሱን ቸርች ያቋቋመ አትፈታም ስላሉት ፈታ ሌላ አታገባማ እንደዚህ አይነት ስልጣን ይስጣችሁ ኪንግ ጄምስ ነች ማን ይላል እዛ ላይ ቻርልስ ስቴፍ ቻርልስ ኪንግ ኦፍ ስፔን ግን በሮማን ኢምፓየር ስር እያሉ ማለት ነው። ሳንቲሞች ናቸው እነዚህ ወይስ ጀስት እንደዚህ አይነት? ሬፕሊካ ነው ኮፒ ሰርተው እንደ ሴንት ነው እንደሚታዩት አይመስለኝም። እንደ ምንድነው ልክ ከፈጣሪ የመጣ ስልጣን ነው ረጅም ጊዜ ነበረው እሱ ግን ለምን እንደሆነ ታውቃለህ? አሁን እንደዚህ አይነት ነገሮች እዛ ኢትዮጵያን ኦርቶዶክስ ላይም ሲሳሉ ብዙ ጊዜ ሴንቶችን ቅዱስ የሚል ማዕረግ ሲኖርህ ነው። ኖት ኃይለ ሥላሴ ስዩመ እግዚአብሔር ነው የሚባሉት። ግን እንደዚህ አይነት እንትን አይላቸውም። ደግሞ ሆሊ ሮማን ኢምፓየር ይላል። effects of bad weather እንዴት ለምን ኃይለኛ ንፋስ ካለ ምናልባት ኦኬ ካሞን አሁን እኔ እንደ ኪንጉ እንደ ጄምስ አየው ጋርደናቸው የሚገርም ዱክ ይታያል ጋይስ አይገርምም? እዚህ ጋር ብቻ ተራራ ነው። ከዛ ይኸው እንትኑ በጣም ሜዳ ነው። በቃ እዚህ ቀስተኛንና ኦኬ ሴቶቹ ቺል የሚያደርጉበት ቦታ ነው። እጮኛ ምናምን የሚመርጡ ትራዲሽናል ዚስ ዌር ተሌድ ስቱር ቱ አድማየር ዘ ቪው in addition to the beautiful garden against the mountain constant the way to dig down in the right now stand around the river የዛኔ መድፍ ነበራቸው ማለት ነው። መድፍ የተሰራው መቼ ነው? ኦኬ በመድኃኒዓለም እንዴት አሁን ይሄን ትወጣለህ? ባይቆይ ነው 1000 ዓመት የሚገርመው እንትኑ አለት ላይ ነው የተሰራው። አለቱ ቀጥ ያለ ነው። በጣም ለመውጣት አይመችም። እንዳልኩ ከዛ ጋር ሆኖ የሚወረወር ምናምን እንትን ካልሆነ ለዛ ደግሞ እነዚህ they were too strong በቃ እሱ የዛኔም ደግሞ እንዳሁኑ አይነት ኢንፍራስትራክቸር አይኖርም ነበር።
በቃ ከየትም ለዛ እኮ ነው ይኸውልህ፣ ልክ ይሄን እንትኑ በሁሉም በኩል እንትን ነው ሜዳ ነው። እንደዚህ ነው የሚጋገረው ደግሞ ኦቨን። እሳቱ የቱ ጋር ነው የሚቀጣጠለው? ከጀርባ ወይስ ከላይ ነው? ይሄ እንትኑ አሁን አርቲፊሻል ላይት ነው። ወይ ደግሞ ሜቢ ከላይ እሳቱን እያነደዱ እንትን አድርገው ከስር በስቲም ነገር የሚበስል ይመስል ካመዘጊ እባክህ ያለ ዛሬም አልመጣ አሳማ በጣም ነው ሪል የሚመስሉት። መሽሩም አይ ጁሲ ነገሩ የምር እንትን አይመስልም። ኮክ ነው ሎሚ ነገር ነው። ሎሚ ነበር መሰለኝ መጀመሪያ ኮክም ይሄ ስጋ ነው የሆነ እንትን ጎድና ይቺ ዶሮ ነች። ተርኪ ነው ግን አያነሱትም ታውቃለህ። ከነግሯ ነው እንቅፋት ነው ፊሽ። አረ በጣም ነው እንጂ የሚበሉት። ይሄ እኮ ሜቢ እኮ እንትን ነው ምሳ ነው። አንተ ግን በጣም ነው የሚያስፈሩት ሰዎቹ አይደለ? ፍየል ነች አጋዘን ነች? ለነገሩ የአውሬ እንዲህ ይበላሉ ጥሩ ይበላሉ ትላለህ እንዴ ዘኪ? አሁን የትኛውም እንትን ላይ እንደዚህ አታገኝም። አይ አይመስለኝም። ኧረ ዝም ብሎ ለጌጥ የተቀመጠ መሰለኝ። ከዛ እየሰራ ጀለስ በዚህ በኩል ዲዘርት ነው። በዚህ ለሚያስተናግዱት ይሰጠዋል። ቸዋል ይዘው ይሄዳሉ። እዛ ጋር ደግሞ በዛ ሳይድ አትክልት ምናምን አለ፣ ካሮት፣ ሽንኩርት ምናምን። እዛ ጋ ይላጣል፣ እዚህ ጋር ኩክ ነገር ይደረጋል። እዚህ ዴሊ አየው እንትን አለው። እዚህ ፉል ፕሮሰስድ ነው፣ እዚህ ሰሚ ፕሮሰስድ ነው። እዛ ገና ሮ እንትን እኮ ግድንግድ እዚህ እንትኖች ቅጠላ ቅጠሎች ቅመማ ቅመሞች ምግብ ብዙ አልተቀየረም። የገባኝ ነገር እሱ ነው እንዴ። እንደውም እኔ ድሮ በጣም የሚጣፍጥ ይመስለኛል ምግብ እንዲህ ከመነካከቱ በፊት ተጠምዶ እንደመጣ የፈጠነ። ከዛ ድመት ነች የተራረፈ እያጫወተች የፈሰሰ አለ። አንዴ ታሳልፊኛለሽ ብራዘር አንቺ ብሮ ይሄ ደግሞ እህል ነው በእንትን ሰንዴ አይ ቲንክ የሚሸት ነገር አይላ ሎብስተር አላቸው፣ ኦይስተር፣ ሳልት፣ ኮድ ፕሮቲን፣ ሳልመን
ኢንሳይድ ነው አውትሳይድ ነው? የሆነ ሁለተኛው ጌት ነገር ላይ አይደለ? ይሄ ኦኬ። ስለዚህ እዛ ጋርም ተመሳሳይ አለ። እየተፈራረቁ የሚጠብቁት አይነት ነገር ጋርድ ሃውስ የጥበቃ ቤት የሚያወሩት እንግሊዘኛ አይደለም። ቆዳ የለበስኩት ለዚህ መስሎኝ። ይሄ ግን አስተካክለውት ነው አሁን እንጂ የዛን ጊዜ እንዲህ ነበር። መንገድ ደግሞ በዛ ሳይድ ነው። ምናልባት ዘመናዊ ይሆናል። ግን በጣም ነው የሚያምር። አበባ ምናምን አለ። እኔን እዚህ ቀበሩኝ። የምር በጣም ፒስ ነው። እንግዲህ ያው ኑዛዜ ነው ኦንላይን በጣም ነው የሚያምር። ቀስት ያሰኛል ታውቃለህ? ቀስት ይሄ ሁለተኛው በር ነው። እንዴት ነው ስትገቡ የምታገኙት? የመጀመሪያው በር ነው። ከዛ ይሄ የጋርዶቹ ቤት ነው። ስለዚህ እየተፈራረቁ እያረፉ ከዛ እዛ ጋር ከግንቡ ውጭ ነው ያለው። ጣራው ነው ምንድን ነው? በጣጣር ድንጋዮቹን በስሱ ይጠራርቧቸው። ከዚያ ልጥፍ 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 ያደርጓቸው። የሚገርም ሀገር ነው። በይዘው እውነት እየመጣችሁ ስኮትላንድን ጎብኙ። እኔ ሌላ ምንም አልልም። ቀደም ያየነው ሀይቅ ነው ጋይስ። አሁን እሱን ይዘን ነው የምንሄደው። ማፕ የሙቪ ሲን ነው የሚመስለው። ከተራራው ጋር ምናምን በቃ ያበደ። በዚህ ሳይድ ተራራ ነው፣ በዚህ ሳይድ ውሃ ነው። እዛ ደግሞ አሁን ተሻግሮ ተራራ አለ። የሚባለው ፊልም ሰሪያት ኧረ እኔ ስኮትላንዶችም ብሆን እገነጠላለሁ። ያምር እውነታቸውን ነው። ገንጣይ ተገንጣይ አስገንጣይ ምናምን ላስገባ ነው።
እንዴት ነው ሽሚ? ኧረ በጣም ያበደ ነው። ይኸውልህ በቃ ፐርፌክት ጨረቋን ሀፍነቷን እንዲህ ሀፍ ሆናል። ሀፍ ክፍል ነው ያለችው አይደል? አዎ ግን ያለች ከዛ ተራራው ጫፍ ላይ በረዶን ውሃውን ነው ይዛል። ከዛ እዚህ ጋር ጫካውን ነው እዚህ ጋር ሜዳውን ነው። አንዴ ዝም ብለህ አዟዙር አሳያችሁ። ዘሙስ ተራራማ ቦታ ነው ነርተን የመጣ ነው። በጣም ነው የሚያስፈራው። ህጉ ሰው ህግ ስለሚያከብር ነው እንጂ በጣም ግጭት ቢበዛበት ቀጭን መንገድ ላይ ነው የመጣ ነው። ሉክ ጋይስ ተራራውን ይዩት። በመድኃኒዓለም ዝም ብላችሁ ተራራውን ይዩት። በጣም የሚያምር ቦታ። ይሄ ደግሞ በቀን ቢሆን በቃ ሌላ ታሪክ ነበረ። እዚህ ተራራ ነው፣ እዚህ ተራራ ነው። ውስጥ ለውስጥ ደግሞ በዛ መኪና ይሄዳል እና በጣም ይቀዘቅዛል። ንፋስ አለ፣ ግን ደግሞ በቃ አይጠገብም እይታው። እዛ ጋር ምንድን ነው የሚታየኝ? ዘኪ መብራት ነገር አይደለ? የሆነ ፈረንጅ እንግዲህ እብድ ፈረንጅ ሄዶ ከትሞ ይሆናል አይደለ? ዝም ብሎ መጥቶ የሆነ ጊዜ ላይ ደመናውና እንትኑ ተሳስመዋል። ተራ ነው፣ ዝናብ ነው የሚወለደው ይባላል። ተራራና ደመና ሲሳሳሙ ይሄን ታውቃለህ? ሲሰማው ዝናብ ይወልዳል ይላሉ እንግዲህ። አንተ ግን ብራይት ነው። ናይስ ስልኩ ራሱ አሪፍ እንትን ነው ያለው። ኢንፍራስትራክቸር ይሄ ማለት በጣም ሩቅ ነው። በኢትዮጵያ ብንስለው ከምን ያህል ኪሎ ሜትር መጣን? 700 ኪሎ ሜትር መነዳን። 700 ምናምን ኪሎ ሜትር ነድተን ገጠር ውስጥ ማለት በቃ በእኛ በጣም ገጠር ነው፣ ግን ኢንፍራስትራክቸር ኧረ በጣም ነው የሚገርመው። ልክ ነው አውሮፓ ውስጥ ነው ያለው። መገረም የለብን በኢንፍራስትራክቸር፣ ግን እኔ እገረማለሁ። ኧረ በመድኃኒዓለም በጣም ነው የሚያምረው። ገና አሁን ወደ 100 ምናምን ማይል ነው የሚቀረን። አይ 100 ማይል አይቀረንም። 100 ማይል ይቀረናል። 1 ሰዓት ተኩል ገደማ ይበቃረናል። በሰዓት 60 ስለምንነዳ 80 ማይል ገደማ ይቀረናል ማለት ነው። 80 ማይል ገደማ ይቀረናል። እንግዲህ እንደምታዩት ግን መንገዱ ሴፍ ነው ምናምን። ብዙ ሰው ነው የሚሄድ ያለው። ባይዘው አሁን የማይጎበኝበት ሲዘን ነው እንግዲህ። አሁን በክረምት ብዙ ሰው አይወጣም፣ ግን በጣም ብዙ ሰው ነው በቃ ተራራውን ይዞ የሚቆሰው። በጣም የሚያምር ቦታ ነው። እዛ ስንደርስ ይጨልማል። በጣም የሚገርም ቤት። እሱን ራሱ ሳይጨልም ቢደርስ ያዩት ነበር ስንደርስ። ስንመለስ ኦፍ ኮርስ እናሳያቸዋለን። ስንመለስ እናሳያቸዋለን። ከተናንተ ቅድም በዚህ በኩል ተራራ፣ በዚህ በኩል ደግሞ የተኛ ረጅም ሐይቅ። ምን ያህል ማይል ብዙ እኮ ነርተናል። ላይ እሱን ራሱ እንትን እያደረግን በጣም ረጅም ነርተናል። ታች ደርሰው ነው የመጡት። ከታች የሚመጣ ሰው አለ ወርዶ ፍላሽ ላይ ትታየኝ። ሀገር ሰላም። ብዙ ጊዜ ኤርቢኤንቢ ስትይዙ ይሄን ይመስላል። እዚህ ጋር ይሄ የራሴ ንብረት ነው እናንተ ብትከራዩትም። ስለዚህ 3 ተኩል ጠዋት ሲሆን እባካችሁ ለቃችሁ ነው የሚለው። ከሳሎን እንጀምራ ዘኪ። ሳሎናችን ይሄን ይመስላል። ይሄ ጓዛችን ነው። ጓዛችንን እንደዚህ እንትን አድርገናል። የምታነቡት ነገር እዚህ ጋር ፎር የሚጎበኙ ነገሮችን ምናምን አስቀምጦላችሁ ነው የሚሄደው። ጥሩ ሰው ነው። ዋይፋይ ነው አይደል? ዋይፋይ አለ። ቲቪዋ አነጣጥረ ነው የምታየው። እዚህ ጋር ፋየር ፕሌስ አለ። በደረት ተኝታ የምታየው
እንትን ኤሲ ፋየር ፕሌሱ ግን ይሰራል። ከፈለክ ማቀጣጠል ትችላለህ። አይ ቲንክ ይኸው እንትንም አለ እንጨት አስቀምጧል። 2 ነው። አይ አለ እንጨት በደንብ ብዙ እንጨት አለ። አያ ስለዚህ ይሄ ማቀጣጠያ ነው። እንትን አዎ ሂተርም ደግሞ አለው። ናይስ ሂተርም አለው። እንደ ምርጫ ሶፋ ደቅ ብለህ በቃ ቢራን ምናምን ይዘህ እዛች ጋር እንትን ትለኩሳለህ። ዘኪ ያናራዘብም ያለማየሁ እሸቴና ባብዬ ልጃችሁን ቢለውን በጣም ነው የሚያምረው። ከዛ ትመጣለህ። እዚህ ጋር ምን አለ? ኪችን እና ቶይሌት አለ። እዚህ ጋር ባዝ አለች። ለምንድን ነው የእንግሊዝ ቤቶች ቶይሌታቸው ብቻ ተለይቶ የገመድ የሆነው? ግን አስተውላል፣ ሁሉም ቦታ ነው። የድሮ ቤቶች እና እስቲ የምታውቁ ካላችሁ ኮሜንት ላይ ያስቀምጡ። እቺን ትመስላለች። ጸዳ ያለች ቶይሌት አለችው። ሶፍት አስቀምጦልናል። በጣም የዋሰው ነው። ኪችኑ መብራቱ የሆነ ኪችንም አለ። ፍሪጁ ይታል። ምን ሆና ነው ግን ፍሪጁ ምን አለ? የሆነ ነገር ከመንገድ ነው የመጣ ነው። ብርጭቆ ማግ ምናምን አለ። ግን እኮ ይኸውልህ አሁን በመጣው ኢትዮጵያ ውስጥ እንዲሁ ስትመጣ አሱዙ ጠርቼ አሱዙ ጠርታ ጭነ አሁን ሜሪ ምረጪ ከዚህ ውስጥ የሌለ ቤት አይተሽ የጎደለውን ስቶቭ ኤቭሪቲንግ አለው። ብቻ ግን እዚህ ምንድን ነው ካበርድ ኦኬ ጩጬ ማቢያ አንተ ፉል ነው በቃ። ያው መተኮስ ከፈለጋችሁ አለ። ኦኬ አየው ተርን ስዊች ኦፍ እንዳታደርጉት ነው። ይኸኛውን ነው የምልህ። እሳት ብታስነሳ ያው ስታደርግ ኦኬ ቀድመህ ታለብሰዋለህ እሳቱ። ኦኬ አይ ኤስ እንትኑ ጽሁፉ ሁሉም ማስተር ስዊች መሰለኝ። ኦኬ ዋሺንግ ማሽን ነው ያሁሉም ነገር። ናይስ። ስለዚህ ይህን ይመስላል። መኝታ ቤቶቻችን እሴት አሉ። ይህ መጽሐፍ ነው። አዎ እንዴ እዚህ ራሱ ተደራራቢ ነው ያደረጉልህ። ስለዚህ እዚህ ይሄ ራሱ ለሱ ይችላል፣ 2 ይችላል። እንትኑ ኮንሰፕቱ ምንድን ነው? ባልና ሚስት ቢመጣና ይሄ ማስተር ቤድሩም ነው። ካሞን እቺ ደግሞ ማስተር ቤድሩም ነው። ባልና ሚስት ከመጣችሁ እናንተ እዚህ ትተኛላችሁ፣ ጩጮቹ እዛ ይተኛሉ። ብቻውን ነው የሚኖረው ሰውየው። እንግዲህ ታድሎ በጣም ቢያምር ቤት ነው። እላይ ለመውጣት ብንፈልግ እላይ ለብቻ መሰለኝ ሌላ መግቢያ ነው ያለው ማለት ነው። በደጅ ብዙ ጊዜ በደጅ በኩል ሌላ መግቢያ አላቸው። ስለዚህ ይህን ይመስላል ቤታችን። ውጭውን ደግሞ ነገ እናሳያችኋለሁ። ሄቨን ነው የሚመስለው። በጣም ነው የሚያምረው ውጭው። ነገ እዚህ ጋር ፈታ ዘና እንላለን። ከተማዋን ወየ ወየ እንላታለን። ዛሬም እራት ልንበላ መውጣታችን አይቀርም። ምንም የለም እንደምታዩት ኦና ፍሪጅ ነው ያለው። ያ በጣም ነው የሚያምረው ቤቱ እና ግድንግር ነው። 2 ቤት ነው በአንድ እንትን ያጫወቱት እና እርግጠኛ ግራውንድም ይኖረዋል ስቶር ምናምን። ያ ጸዴ ነው። ይመቻችሁ። በቃ ደግሞ ቅዝቃዜም የለም። ቅድም ከመጣንበት ቦታ ክሊር ነው ሰማዩ፣ ጨረቃዋ ትታያለች። ሄሎ ጋይስ እራት ልንበላ ነው። አሁን ያለነው እንትን ላይ ነው፣ ካናል ላይ ነው። እንደዚህ ከዛ መርከብ ሲመጣ እየሞላ የሚያሻግር ካናል ላይ ነው ያለው። ቀለል አድርገው ሰርቶታል። ስዊስ ካናል አንዱ ነው የምናውቀው ካናል ግብጽ ያለው ከዛ ደግሞ ሌላም ካናል አለ። አሜሪካ ውስጥ አለ መሰለኝ። የፓናማ ካናል አለ።
ይህ ደግሞ የምንድን የፖርትላንድ እና በጣም ትንሽ ከተማ ነች። በጣም የተወሰኑ ቤቶች ነው ያሉት። አሁን ምን ልንበላ እየሄድን ነው? የዲር ወይም ደግሞ በእኛ ሀገር ሚዳቋ መሰለኝ። ሚዳቋ አጋዘን የሆነ የእነሱ ዝርያ ነው። አጋዘን እኮ አይበላም። አጋዘን ብርቅዬ እንስሳ ነው። እሺ ወይም ደግሞ ለእንትን ለዲር የሚቀርበው ምን እንደሆነ ታውቃለህ? ዋሊያ ግዙፍነቱ ምናምን ለሱ ይቀርባል። ዋሊያ ግን ኢትዮጵያ ውስጥ ብቻ ነው ያለው አይደል? አዎ ኢትዮጵያ ውስጥ ብቻ ነው ያለው፣ ግን ፋሚሊ ተመሳሳይ ነው። ወይም ደግሞ ምንድን ነው ይሄ ረጅም እንትን ያለው እዚህ ነው የምንበላው። እችኛዋ ቤት ቼክ ላድርግ አይደለ? ቆይ ያ ቼክ አድርግ። ቢራ እንደ ምግብ ነው እንግዲህ ሚሽናችን የዛሬው ምግብ መፈለግ ነው። እዛ ጋም ኦፕን ሚል አለ፣ እዚህ ጋም አለ። ሌላ ሾፕ አለ እዚህ። ቻይኒስ ሬስቶራንት ነው እንሞክር። ቻይኒዞቹ አይዘጉም መቼስ ሀብታም። እሺ ቻይኒዝ ከምንበላ ያህን ቼክ አድርገ ነው እንምጣ። እሱማ ኦፍኮርስ። አይ ሲጀመር ዘግተዋል መሰለኝ። አይ ክፍት ነው መሆን። ስለዚህ ያህን ቼክ እናድርገውና የመጨረሻ ኦፕሽናችን ግን እውነት ባልበላ ራሱ እኔን የመሰለ ከተማ ውስጥ መንደር ነው። እንደ ቄ ነች፣ እንደውም ጥንጥዬ ቄ ነች። አሁን እኮ ማለት ነው ትክክለኛ ጸጉረ ልውጥ ነን። ታውቃለህ አይደል? ያን አይደል የምንሞክረው። ካልሆነ ደግሞ እዛ እንትኑ ጋር ፒዛ ቤት ነገር ያየው መሰለኝ። ኖት ጀልባ አይደሉም አይደለ? በዚህ ትላልቅ ጀልባዎች ክሩዞች ምናምን ነው የሚያልፉት። መካከለኛ ክሩዝ ያ እንደዚህ አይነት አረብ አይስክሬም በዚህ ብርድ አይ ጀስት ሜኑ ነገር መሰለኝ አይስክሬም እንጂ ሬስቶራንት ነገር መሰለኝ። ሬስቶራንት አይነት ቴክ አዌይ ፒዛ አለ፣ ፓስታ አለ፣ ፊሽ ኤንድ ቺፕስ አለ፣ በርገር አለ፣ ቢራ አለ፣ ወይን አለ። መኖር እርግጠኛ የሚመጣው እዚህ ሀገር እንዳለ የምታውቀው ከላዛኛ ጋር ቺፕስ እና አተር ሲያመጣ አተሩ ይርድ ነው አይደለ? ምግብ ላይ ብቻዎች አተር ብዙ ምግብ ላይ አተር ያቀርባል። ታውቃለህ ደግሞ ምን ኦኬ የበሰለ ነው ንፍሮ ማለት ነው ቴክኒካል ነው። Okay, thank you. You're welcome. There's this one physical. Okay, thank you so much. Okay. የደከመች እና አትሊስት ግን ይሄ ብዙ ነው እንትኑ ካቻፑ አንደኛው ነው። የዘኪን ዩት በጣም የተመጣጠነ ምግብ እየተጠቀመ ነው። አተር ቺፕስ ሳላድም አለው። እኔ ደግሞ ጀንክ ልትሉት ነው ቺፕስ እና በርገር ነው። ሆድ መያዝ ያዝ የሚያደርግ ነገር ነው ያመረጥኩት።
አሪፍ ነው። ከዘኪ ቀረብኝ እንትኑ ብቻ ንፍሮ አረንጓዴ ንፍሮ ተኑ ቀቅለውት ነው በቃ ነው አይደል? ከካን ያወጡታል ያበስሉታል። ይህን ይመስላት። ከእራት በኋላ እንገናኝ። ባዶ እንትን አሳያችኋለሁ እንዴት እንደሚበላ። ሄይ ሲሪ when is the 4th August canal bulletin? I found this on the web. I have a much long to scan news canal. ኧረ አልገባሽም ያልኩሽ በቃ ኦገስት 4 ብላ ታመጣልኛለች። ምንድን ኦኬ ውሃው ረግቶ ነው። ኦኬ ይሄም ተመሳሳይ ነው ግን ያስፈራል። ደረቅ ነው የሚመስለው አይደል? በጣም አይ ቲንክ በረዶም ሰርቶ ሊሆን ይችላል እኮ። ኃይለኛ ቅዝቃዜ ካለ ወፎች ሲራመዱ ምናምን አይቻለሁ ላዩ ላይ። ቢዩቲፉል። እኔ ግን ሰመር ላይ ህዝብ የሚመስለኝ አይ ይሆናል ማለት ሰመራቸው የምር ሰመር ከሆነ ፀሐይ ምናምን ካለው እንዲህ ቶሎ ማይመሽ ምናምን ከሆነ እዚህ እኮ የባሰ ቀኑ ይረዝማል ታውቃለህ አይደለ? ደግሞ ከሞራ ዊንተሩ በአንድ ሰዓት ካጠረ ሰመሩ በአንድ ሰዓት ይረዝማል። እውነት እንደምንም ብለን 2 years ምናምን ሰመር ላይ እንመጣለን። ከዛ እንዳለ እንደውም ብዙ ሆነን መምጣት ነው። ሁሌ በቫን ተሰባስበን ምን እንደሆነ ታውቃለህ? ተሰብስበህ መታስበው እንደዚህ አይነት ቦታ እንትን ብለህ ኩክ እያደረግክ ትበላለህ ምናምን። ማታ ውጭ ቁጭ ብለህ ቢዝነስ ቡና ይፈላል ጠዋት። በጣም ነው ደስ የሚለው። እንደውም ዱለትን ለስኮትላንድ ህዝብ ለ4th August ህዝብ ታስተዋውቃለህ ይዘህ መተህ ጨጓራ የሚበሉት ነው ለየት አለ እንጂ እኮ እሱን ነው የምልህ። የላይኛው መግቢያ በዛ በኩል ነው በጀርባ ነው ቼክ አደረኩት። የቱ የላይኛው ፍላት እንደዚህ። ኦኬ ግን ሰው አለው የለውም? ያኛው መብራቱ ብቻ ዝም ብሎ በርቷል። ደግሞ እንትንነቱ 4 ማዕዘን ነው በቃ ቀጥ ልጅ የሳለው ቤት። ከዛ 1 2 3 እዚህ አንድ መስኮት። ይሄ በቃ ቤዚክ ቤት እንትን ውስጡም እኮ አይተው ከሆነ ቤዚክ ነው። እንጨት አለ፣ አልጋ አለ፣ ሶፋ አለ። ቁልፍ የሚባል ነገር ይሄኛው ነው አይ ቲንክ። ወይስ ወደዚህ ነው? ደስ የሚለው ሂተሩ ለኩሰው ነው የወጣው ወይስ ራሱ ነው የሚበራው? ምንም የለኩት ነገር የለም። በርቶ ነበር